የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንጻዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ። ለአዲስ ቤት ገዢዎች ግራንት ያመቻቻል። ዳንኤል ሪሌተር ሰላም ናችሁ? እንዴት ናችሁ? ንገሩ። ይዳብዶ ወደፊት ቶቶሊ ኧረ ነይ ማማ አላህ ተይ በቃ ተይ በእናትሽ በቃ ተይ ነይ ማማ ነይ መጫወቻ ልስጥሽ ነይ ማሽ ምን ይሻለኛል ምን ላድርግሽ በእናትሽ ተይ እኔ ለራሴ ተሰቃይቼ በቃ ስሜ ሰዓዳ እያሌው እባላለሁ። የተወለድኩት ደቡብ ወሎ አጅባር የሚባል የገጠር ከተማ ነው የተወለድኩት። ለቤተሰብ አራተኛ ልጅ ነኝ። ከዛ በኋላ እስከ 3 ነበር የተማርኩት። ቤተሰቦቼ በዛን ሰዓት ማስተማር አይችሉም ነበርና አቅማቸውን ሳይ ወደ አዲስ አበባ ሰው ቤት ሰርቼ ከዛ አረብ ሀገር ሄጄ የቤተሰቦችንም ህይወት ለመለወጥ ወደ ሰው ቤት መጣሁኝ። ከዛ ከመጣሁኝ በኋላ እንደጋጣሚ እዛ ወንድሜ ጋር ነበርኩኝ። ባለቤቴ ክንዷሰን ይባላል። ከዛ እሱ ጋር አብረው ነበር የሚኖሩት ወንድሜና ባለቤቴ በሬ ነጋዴ ነው አብረው ነው የሚሰሩት። ከዛ እሱ ጋር ስመጣ ከሰው ቤት ለረፍት ስወጣ ተገናኘን አብረን እሱ ጋር። ከዛ በኋላ ተዋወቅን። ከተዋወቅን በኋላ ተጋባን። ከዛ ተጋብተን እየኖርን አረብ ሀገር መሄድ እንዳለብኝ ተመካከርንና ህይወታችን የተሻለ ህይወት ለመኖር ሄድኩኝ አረብ ሀገር። ከዛ አረብ ሀገር ከሄድኩኝ በኋላ ልክ 2 አመት ኮንትራቴን አልጨረስኩም። እኔ ጥሩ ስራ ስላገኘሁ ስለተቀየርኩኝ መምጣት አለብሽ ሲለኝ በአመት ከ6 ወር ተመልሼ መጣሁ ማለት ነው። ከዛ እንደመጣሁ በቃ እንዳሰብኩት ነው ያገኘሁት። እንደሱ እንዳለኝ እንዳሰብኩት ተቀይሮ ምናምን ነው ያገኘሁትና ከዛ ቤት እዚህ መጣሁ። ልክ እሷን ነፍሰ ጡር እንደሆንኩኝ እዚህ ቤት ገዛን 44 ማዞሪያ አሁን የምኖርበት ማለት ነው። ከዛ ገዝተን እሷም ተወለደች እዚህ ቤታችን መተን ገባን ማለት ነው። እና ባለቤቴ በቃ አረብ ሀገር ሄጄ ከመጣሁ ወደዚህ በቃ ሁሉ ነገር ተቀይሮ ነው ያገኘሁት። በጣም ጎበዝ ነበር። ልጆቹን የሚወድ ትዳሩን የሚወድ በጣም ጎበዝ በቃ አለ አይደለ በቃ የልጅ ሽማግሌ ነው ሐቂቃ ማለት ነው። በጣም ጎበዝ ነውና በቃ አስቤዛ ራሱ ሲያሟላ ያሳያልቅ ነው ይዞ የሚመጣው። እኔ ሱቅ የወጣሁበትን ቀን ራሱ አላስታውስም እሱ ጋር ስኖር ማለት ነው። ማለት በጣም ጎበዝ ነው በቃ ሁሉን ነገር ፉል ነው። ከፍርጅ ራሱ ስጋ አይጠፋም። ሁሉ ነገር ልጆቹን በቃ ማለት በጥሩ ነገር ነው ያላቸው የሚያኖራቸው የነበረው። እኔም በቃ እንደዚህ ማጣት ራሱ ምን እንደሆነ አላቅም ሐቂቃ እሱ ጋር ስኖር ማለት ነው። ምን ደይበቀለ ባላለው እኔ የሳዳ ጓደኛ ነኝ። ባለቤቷን ማቀው ካራ ነው። ካራ ሲያበላ ሲያጠጣ ሲረዳ ነበር። እሷን በደንብ ዘና አርጎ ሲያኖራት የነበረ ሰውዬ ነው። አያጡም እንኳን ለኛ ቀርቶ ለሰው የሚተርፍ ሰው ነው። ከዛ ባለቤት የሚሰራው ስራ በጣም ጎበዝ ሰራተኛ ነበር። ከክፍለ ሀገር በሬ ያመጣ ለስጋ ቤቶች ነበር የሚሸጠው። ከዛ በኋላ በጣም ጓደኞቹም ጋር በጣም ጥሩ ስራ ነበር። አብሮ እነሱ ጋር በጣም ጥሩ ስራ ይሰራ ነበር። ብርም ነበረው ደህና። ይሄ ልጅ እንደጫወት ከዛ በኋላ ጓደኞቹ ጋር ደህና በቃ ብርም ነበረው ደህና እየሰራ ነበር። ከዛ በኋላ በቃ ደህናኔ ልክ በሬላ ሊያመጣ ነበር ሄደውና እዛ 15 ቀን አገረ ማርያም የሚባል አገር 15 ቀን ቆይቷልና ከዛ ማታ ደወለልኝ እየመጣሁኝ ነው ምናምን አለኝ ማለት ነው። ከዛ ማታ እኔ በቃ ማለት ጁማ ሐሙስ ማታ ነበር የደወለልኝና
ከዛ ጁሙአ ከሰዓት በኋላ አመጣለሁ ምናምን ነበር ያለኝ ከዛ በኋላ እኔ መምጣቱን ነበር መጠብቀውና ከዛ በኋላ ሞቷል ነው ያሉኝ ጓደኞቹ መሞቱን ነው የነገሩኝ እኔ በቃ ማለት እሱን ነበር ስጠብቅ የነበረውና እና ከዛ በኋላ ያለው ከባድ ነው ልጅቷም እንደምታየው በጣም ያማታል ያምሮ እርገት ውስንነትና ሶስት አይነት ኤፒሌፕሲ አለባት ነው ያለው ሐኪሞቹ እሱ በፊት እያለ የግል ሐኪም ቤት ያሳክማን ነበር በጣም ለውጥ ነበራት ደህና በቃ አንድ አመት ተመራለች ኬጂ ማለት ነው ደህና እየተማረችም ነበር አሁን ግን እሱ ከሞተ በኋላ በቃ የውነት ምስቅልቅል ነው ያለብኝ በቃ የሷ መታመም በዛ ላይ ሰርቼ ልጆችን ማብላት መመገብ አልቻልኩም በቃ እሱም ያኖረው ኑሮና አሁን ምን ኖረው ኑሮ ምንም አይመጣጠንም ሰማይና ምድር ነው ማለት ነው እና ምን እንደማረግ ግራ ገብቶኛል የውነት ሐቂቃ ማለት ነው ምን እንደማረግ ምክንያቱም እሷ ጤነኛ ልጅ ብትሆን ጎረቤትን ባስቀምጫ ልብስ ማጥባለሁ ጓደኛ ጋር ተቀመጣለች ልብስ አጥባለሁ ጉሊትም ሰራለሁ ለምን ድስትሮ አይሆንም የሰው ፊት ከማየት አይብስም እና እንደዛ አድርገን የአረብ ሀገር ሄጄ ሰራ ነበር ልጅ ጤነኛ ብትሆንልኝ ኖሮ ግን የሷ ጤና ለመሆን በቃ የባለቤቴ መሞት ሁሉን ነገር ምስቅልቅል ነው ያደረገብኝ ማለት እኔ መፈጠሬን ራሱ የጠለሁበት ጊዜ ያለ ሐቂቃ ብዙ የተሰቃየሁባቸው ጊዜያት ናቸው ያለፉት ማለት ነው ቀላል አይደለም እና አሁን ምን እንደማረግ ምን እንትን እንደምር ግራ ገብቶኛል ምን ላድርግሽ ልጅሽ ማለት ሰቃይም ነበር አንተ ሰቃይም ነበር ይኖርልን ኖሮ ማለት ነው እና አሁን ልጆቼ ማለት ምን ኖረው አሁን ምንም አይነት ገቢ ይሄ አለኝ የምለው ነገር የለም ልጆቼ ማለት ከሚበሉት የማይበሉት ጊዜ ይበልጣል ፈቅስ በተለይ እሱ ትንሹ በጣም ተጎርቷል በጣም ከባድ ነው ያለንበትም እና አሁን አለኝ የምለው ነገር ወይም ገቢ አለኝ የምለው ነገር የለኝም በቃ ይሄ አለኝ ይሄን ሰርቼ ወይም ሰው ይረዳኛል እንደዚህ አረጋለሁ የምለው ገቢ ነገር የለኝም ልጆቼ በቃ በጣም ችግር ውስጥ ነው ያለነው አሁን ማለት ነው በቃ በተለይ ትንሹ እሷ በተለይ ማለት ነው አሁን በፊት ያስለመደት በጣም ጥሩ ነገር ነበር እና አሁን ዝም ብዬ እንኳን እንደው የተገኘው ነገር ሰርቼ ልስጥሽ ብላ ተሻትልም እና ምንድነው የምትለኝ ደውይለት ትለኛለች ማለት ነውና ደውይለት ለአባቴ ትለኛለች እና እሷ አታውቅም ሞቷል ብላውትን በቃ እንዴት እንደምትረዳኝ ብቻ አላውቅም ማለት እንዴት እንደምትረዳኝ በነግራት በምን ቋንቋ ላስረዳት ሁሉ ላለው የኡነት አባቴ ደውይለትና ስጋ እንዳመጣልኝ አምሮኛል በቃ ምን ደህና ምግብ ለምን አሰረኝ እንጀራ ሁሉ በቃ የተቸገርንበት ጊዜ ያለ ለልጄ እሷ በጣም ምግብ ያስፈልጋታል በሚርበት ሰዓት ይሄ የሚጥለው በሽታ ይነስባታልና ሐኪም ቤት ራሱ ይያሲር እስከምትጠግብ ስለማበላ ነው ምግብ ያስፈልጋል ኪኒን ብቻ ሳይሆን ምግብም ይፈልጋል ይሄ በሽታና ለምንድን ነው እስከምትጠግብ ማሰጫት በደንብ ማሰጫት ሲለኝ ሐኪሙ እኔ የለኝም ምናምን ብዬ ነገርኩትና በቃ በጣም ችግር ነው ያለንበት አሁን በጣም አስቸጋሪ ነው ካረፈ በኋላ ከሰው ጋር እንኳን አትጠጋም ብቻዋን ልጇን የምታስታምመው ታታሪ እናት ናት የሚረዳት የለ ተብላም ተጣጣም ምናቆ ነገር የለም እኛው ሰፈር ዙ 44 ነው የምንኖረው ሰቸገር ምናምን መስጊድ እየሄድኩኝ እነሱ በቃ አንድ ነገር ያግዙኛልና በቃ የማረሳው ነገር ቢኖር አንድ ጊዜ የሆነ ወደ አስኮ የሚረዳ ሰው አለ የቲሞችን ተብዬ ሄድኩኝ ማለት ነው ሰይድ 50 ብር ነበር እጄ የወጣሁት ከዛ ልክ አስኮ ስደርስ ብሩ 50 ብር አለቀ ማለት ነው
ከዛ በኋላ እሷ ራበኝ እያለች ነበር በጣም ነበር እያለቀሰች ያለችውና ከዛ አላገኘሁትም ሰውየውን ማለት ነው ከዛ አላገኘሁትም ተመልሼ መንገድ ላይ ቁጭ አልኩኝና ማልቀስ ጀመርኩኝ ማለት ነው ከዛ በኋላ ካለቀስ እዛ ጉሊት የሚሸጡ ሴቶች ነበሩና አስቆውኝ ጌታ አካባቢ ከዛ እነሱ እንደዛ አሰባስበው ብር ሰጡኝ እና ለልጄም ዳቦ ገዝተውላቸው ለልጆችም እነሱ እንደዛ አድርገውልኝ የመጣሁበት ጊዜ አለ ማለት ነው ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል ራዕያችን ልማት ነው ኤዲሰን የኤሌክትሪክ ዕቃዎች ኤዲሰን አምፖሎች ማከፋፈያዎች ብሬከሮች ሽቦዎች ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል ኤዲሰን ታላቅ ስም የሳዳ አየለን በጣም ያሳዝን ልብ የሚነካ ታሪክ ነበር አይተን የተመለስነው ሳዳ አየለ ባሏን በጣም በሚያስደነግጥ ሁኔታ ባላሰበችው መንገድ ካጣች በኋላ ያሳለፈችም ያለችው ህይወት እጅግ በጣም የሚከብድ ነው በተለይ ልጅ ላለው ካላባት ልጅ ማሳደግ ራሱን የቻለ የሚያስጨንቅ ነገር እንዳለው ሆኖ ደግሞ የጤና እክል ያለበት ልጅ ይዞ ስራ ሳይሰሩ ያለንን ነገር ሸጦ እየበሉ መኖር ደግሞ ይሄንን የበለጠ ከባድ ያደርገዋል በጣም ያሳዝናል ምንም ቢሆን ልጅ አይታመምብሽ መማር እየፈለጉ አለ መማር መስራት እየፈለገች ደግሞ ልጆቿን መታስቀምጥበት ቦታ ለማንትቼል ሂድ እንዴት ላርግ የሚለው ነገር ይኖራልና በዚህ ውስጥ ሆና ነው ልጆቿን ያሳደገች ያለችው እጅግ በጣም ያሳዝናል ታሪኩንም እንዳየ ነው ልጇ ምን ያህል እንደምታስቸግራት በጣም ነው የምትፈልጋት በተደጋጋሚ ያየው የነበረው እንደውም ለምዳታለች ከሷ ውጪ ሌላ ሰው አታውቅም ምክንያቱም ወጣ መቀላቀል የምትችል ልጅም አይደለችምና ያ የበለጠ የሳዳን ህይወት ደግሞ ከባድ አድርጎታል ይመስለኛል በዚህ አጋጣሚ ደግሞ በየአመቱ ተስፋ ምን ሰንቅበት ቁጣጣሽ በዓል ላይ እንደዚህ አይነት መርዶ ሲሰማ በዛ ላይ ደግሞ መስከረም በጠባ ቁጥር ያን ነገር የማስታወሱ ነገር በሳዳ ቦታ ሆኖ መገመት እንደማያቀት ያው ሁላችንም እንገነዘበው ይመስለኛል ሳዳ እንግዲህ በስቱዲዮአችን ላይ ትገኛለች እንቀበላት ኮንደና ሳዳ እንደሚሳዳ ሰላም ኮንደና መጣሽ በጣም አምሮብሽ ስላየንሽ ደስ ብሎናል አመስግናለሁ ፊትሽ ላይ በደንብ ብርሃን ይታያል ገና ወጣት ናታው ወጣት ሆነሽ ደግሞ ልጆች ይዘሽ ከዛ ደግሞ ብቻሽን አጋይ ሳይኖርሽ ቤት ውስጥ መቀመጥ ቀላል ነገር አይደለምና ከባለቤትሽ ጋር እንዴት እንደተገናኘሽ ነግረሽን ጀምር ባለቤቴ ጋር የተገናኘነው እኔ ሰው ቤት ነበር የምሰራው ከዛ በኋላ ወንድሜ ጋር ነበር እሱ የሚኖረውና እዛ ነው የተገናኘነው ከዛ በጥሩ ሁኔታ ነበር የምንኖረው በቃ የተሟላ ህይወት በቃ በጣም ደስተኛ እሱ በጣም ጥሩ ነው ወላሂ በጣም በቃ ደግ ነው በቃ የተቸገረ ሰው ካየ ኪሱን አራግፎ ሰጥቶ ነው የሚመጣው ለነገ ያያቅምና ለልጆቹ በጣም ጥሩ አባት ነበር በጣም ደስተኛ ሆነ ስንኖር ከዛ መስከረም ላይ ነው በሬ ያመጣል ከክፍለ ሀገርና እያመጣ ለስጋ ቤቶች ይሸጣል
ከዛ በኋላ መስከረም ላይ ቋግሜ ላይ ነው ሄዶ 15 ቀን ነው እዛ የተቀመጠውና ማታ ደውሎ እየመጣሁኝ ነው ልጆቼ በጣም ናፍቀውኛል አለኝ። ከዛ አገናኘው ትንሹ 2 አመቱ ነበር እሱ ያኔ ትንሽ ነበር። ከዛ አናገረው። ከዛ እሷ ምንም ስለማታውቅ አናገሩት ሁለቱም። ከዛ ልጆቹን አናግሯቸው እኔን ሳያናግረኝ ማለት ነው ወሬያችን ሳንጨርስ ቆይ ደውልልሻለሁ አለኝ ማለት ነው። ከዛ በጣም በሬ ያስቸግሮኛል ደውልልሻለሁ አለኝ። ከዛ የመጨረሻ ቃላችን እሱ ነውና ከዛ እሱ ሆስፒታል ገብቷል ለካ ወርቆ ማለት ነው ሐኪም ቤት የግል አስገብተውታል። ከምን ላይ ነው የወደቀው? ከመኪና ላይ እና ከዛ እሱ የግል ሐኪም ቤት አስገብተውታል። ለማንም ስልክ አይሰራልኝም ይመጣል ብዬ ስጠብቅ አልመጣም። ከዛ በኋላ ልክ መስከረም 2 2013 ላይ ጠዋት 4 ሰዓት ላይ እንደዚህ እያለቀስ ከዛ ጓደኞቹ እያለቀሱ መጡ ሞቷል አሉኝ። ከዛ በኋላ ክፍለ ሀገር ወስደን ቀበር ነው። ከዛ በኋላ በቃ እንዴት ልኖር ልጅቷ ከማን ጋር መቀመጥ አትችልም ተረጋግታ መቀመጥ አትችልም ይጥላታል። በቀን 3-4 ነው የሚያንቀጣቅጣት። እሱ እያለ በፊት ይሁልሽ ተታከም ነበር ለውጥ ነበራት። አሁን ህክምና የሚባል አግኝታ አታውቅም። በቀን 3-4 ነው የሚያንቀጣቅጣት። ባለቤትሽ ከሞተ በኋላ በቃ በጣም ይጥላታል እና ቤት ቆልፌ ነው ማውላት። ትምህርት ቤት መሄድ ፈልጋለሁ ማየት ለኛለች። ጎበዝ ናት በስድን ጎበዝ ናት። ግን እንዴት አርጌ ላሳክማት እንዴት ብዬ ልስራ ወጥቼ ሰርቼ ልጆች ላብላቸው። ባለቤትሽ ያለ በጣም ጥሩ ነበር ምን ነው። ልጅሽ እንዴት ነበር? ትምህርት ቤት ነበር ለውጥ ነበር። አስኬጂዋን ገብታ ነበር የዘን ሰዓት ደህና እየተማረች የሁልሽት እያሳከማት ደህና በቃ ጥሩ ኑሮ እየኖርን ነበር። ይሄ ነገር የተፈጠረው ከዚህ በኋላ ግን በቃ የሆነ ድብልቅልቅ ያለ ነገር በቃ ማለት እኔ እንጃ ብቻ እንዴት ልንገርሽ ከባድ ነው ወላሂ በጣም ነው። እንደዚህ ምግብ ራሱ ዝም ብላ ያገኘችውን አትበላልኝ በፊት ስለለመደች ማለት ነው። እና ለአባቴ ደውይለትና ያምጣል ምግብ ትለኛለች። እና በጣም ነው የምንቸገረው ቤት ውስጥ እንዴት አድርጌ በቃ ስለሽ አሁን ሰው ጓደኛም ጋር ተቀመጠ ጎረቤት ጋር ጤነኛ ልጅ ብትሆን ጥቻት ተሰራለሁ። ቤተሰብ የለሽም እዚህ? ቤተሰብ ማናሉ ግን እሱ ከሞተ በኋላ በቃ ማንም አይጠይቀኝም ብቻዬን ነው በቃ ልጆችን ስትታመምብኝ ሲራቡም ሲቸገሩ እኔ ብቻ ነኝ ልጆችን እና እንደዛ ሆኖ ግን እነሱ የሚፈልጉትን አለማሟላት የአእምሮ ህመሙ ስትወለድ ምን የነበረባት ወይስ ከጊዜ በኋላ? ስንት አመት እያለች? የ2 አመት ልጅ እሱም ነፍሰ ጡር ሆኜ የአእምሮ እድገቱ ስንነሳ ሳይሆን የሚጥል ነው የጀመራት እሷ የሚጥል ጀመረ። ከዛ ህክምና በደንብ ስላላገኘች እየባሰ መጣ። ውስንነቱን በዚህ ምክንያት ነው የመጣው ብለዋል ሐኪሞቹ የሚጥለው ምክንያት ማለት ነው። እና በቃ የልጅ ህይወት ራሱ በጣም ያሳስበኛል። በቃ በጣም በዚሁ ከቀጠለባት ላይ አንቀሳቀሳት ሁሉ ይችላል ምናምን ብለው ይገርል። አባትየው ያለ መድኃኒት ተጠቀም ነበር። አሁን ላይ መድኃኒት አሁን መድኃኒት ስለማትወስድ በቃ ከባድ ነው። በቀን 3-4 ነው የሚያንቀጣቅጣት። በቃ ስለሽ መድኃኒት ለሊት ራሱ በጣም ተሰቃያለች። እንቅልፍ በቃ ተኝታ አታድርም። ልጅሽ በተደጋጋሚ የምትጠይቀው ጥያቄ ምንድነው በአሁኑ ሰዓት? ልጄ በቃ ትምህርት ቤት በቃ መቼ ነው ትምህርት የሚሄደው ትለኛለች ማለት ነው። ሁሌ መቼ ነው ትምህርት ቤት ሄጄ መመጣው ነው የምትለኝ ሁሌ። ግን በቃ እሱን እንዴት አድርጌ ስለሽ እሱ ቢኖር እንኳን ነው ታከማ እስካሁን ድና ሊሆን ይችላል አላህ ስላልፈቀደ አሁን እኔ ማሳከም አልችል ወይ ሰርቼ እነሱን እንጀራ እንኳን እኔ ልገዛላቸው አልችልም። አሁን በጣም ከባድ ነው። ስትገቢ ስቱዲዮ ከመግባትሽ በፊት አብራችሁን የመጣችሁት ከልጅሽ ጋርና ካንቺ ጋር በፍጹም ለደቂቃ መለየት አትፈልግም። ምናልባት ከሰው ጋር ስለማትገናኝ ነው ወይስ ከበፊትም ጀምሮ እንደዚህ ነበረች? አይ በጨረሽ ከበፊት ጀምሮ እንደዚህ አልነበረችም። አሁን እሱ ከሞተ በኋላ ዘግተን ነው ቤት ውስጥ የምንውለው ማለት ነው። እና ለማንም ትቻት ሂጅ አላቅም። በቃ ሲሄድም አዝያዝ ነው
ስቀመጥ ማቅፊያት ነው። ላለፉት 5 ዓመታት እንግዲህ ባለቤትሽ ካረፈ በኋላ ብቻሽን ነው ልጆችሽን ያሳደግሽ ያለሽ። እንዴት ነው 5 ዓመቱ ምን ይመስል ነበር? እስቲ መለስ ብለሽ አስተውሽ። በጣም ከባድ ሀቂቃ በጣም ይከብዳል ማለት ለገልጸው በማልችለው ሁኔታ ማለት ነው። ማለት ህመምሽ አላህ ያመጣው ነው፣ ግን ደሞ ረሃብ በጣም ከባድ ነው። በተለይ ለልጅ ስለሽ አሁን እኔ ልጆቼ እንጀራ እንኳን ስጪ ሲሉኝ አይረዱኝም። ትንሽ እንኳን በቃ እኔ ሳለቅስ ስለማይችል ዝም ይላል። እሷ ግን አታውቅም። ሞቷል አሁን ስላት አባቴ ብላ ትጠይቀኛለች። ሞቷል ማን ያመጣልናል ስላት አታውቅም እሷ። በቃ እኔ ራሱ አለማሟላቴ ለልጆች እንጀራ እንኳን በቃ እስከሚጠግቡ አለመስጠቴ በጣም በቃ ያናድደኛል። ታውቂያለሽ ሁልጊዜ አስባለሁ፣ እጨናነቃለሁ። ልጆችን ነገ ምን አበላቸዋለሁ በቃ ብዬ። አሁን ባለቤትሽ ካረፈ 4 ዓመት ሆኖታል አይደል? በምንድን ነው የምትተዳደሪው? ገቢሽ ምንድነው? በምንድን የምታሟዩ ቤትሽ የሚያስፈልግሽ? ማለት አሁን ምንም አይነት ገቢ የለኝም እና እሷን አይተው አሁን እንደዚህ አዝነው ሰዎች ይሰጡኛል። ያ 5ም 10ም ተሰባስበው በቃ አስቤዛ ገዝተን በቃ የሚያስፈልጋቸውን ልጆች ሰው አዝኖ ሲሰጠኝ ነው እንጂ እንደዚህ ገቢ ያለኝ ወይም ስራ ኖሮኝ ምናምን አይደለም። ሰዎችን በምንድን ነው የምታገኛቸው የሚያግዙሽን ሰዎች? ሰዎችን መስጊድም እሄዳለሁ፣ እዛው ያለው መስጊድም እሄዳለሁ እና በቃ ሰው ነው እንደዚህ አካባቢ ሰው በቃ ያዋጡም ይሰጡኛል። ባለቤትሽ ከማረፉ በፊት በስተመጨረሻዎቹ ሳምንታት ለልጆቹ በተደጋጋሚ ይመኘው የነበረው ነገር ምን ነበር? የተሻለ ህይወት፣ አሁን ካለንበት ቤት ሌላ የተሻለ ገዝተን በቃ እንድንኖር እሱን ነበር የሚመኘው። የተነጋገርነውም እሱን ነበር፣ ግን አላህ አልፈቀደለትም። እሱም እኛም በቃ አልታደልንም። እኛም አረብ ሀገር ሰርተሽ ነው የመጣሽው። አንቺም በላብሽ ደግሞ ሰው ቅርስ ነው የሚገዛው መቼም ቤት ውስጥ አይደለ? በችግርሽ ወቅት እነሱን ተሸጭል እንደነበረ ሰምተን ነበር። እሱ ከባድ ልጁ ራሱ አሁን ይጠይቀኛል። ልጁ ጎረቤት ነው የወሰዱት እቃውንና አሁን ራሱ ይጠይቀኛል። ልጁ ለዛውም በማይረባ ብር ማለት ነው እና አሁን ራሱ ይጠይቀኛል ልጁ እዛ እየሄደ ሲያየው ነው እቃው። እና እንደዚህ በቃ ማየኛ ለምንድን ነው የሰጠሽው? ግን ለምን ማየ ቢረበንም እኮ እንችለው ነበር፣ ለምን አባቴ ይገዛልኝ ምናምን። ደግሞ እቃው በቃ በጣም ቆንጆ ነው የዶሮ ስለሆነ እና ይለኛል ልጁ ራሱ አሁን ይጠይቀኛል። ግን ያው ምን ታረጋለሽ? በቀጣይ ግን አሁን ብትሰሪ ከልጆችሽ ጋር ምን መስራት ትችያለሽ? ለይሄን ያነሳውብሽ ከልጅሽ ጋር ያላችሁ ቅርበት በጣም የሚለያያችሁ ስላልመሰለኝ እና ሱቅ ብሰራ በቃ ሱቅ ብሰራና ልጄ ደግሞ በቃ ደህና ሕክምና አግኝታ ብትድንልኝ ህይወታችን ቢቀየር ደስ ይለኛል። ልጅሽ እስከ መጨረሻው ድረስ ሕክምናውን ብታገኝ ለውጥ እንዳለው ነግረውሻል የሕክምና ባለሙያዎች? ማለት ተስፋ አለ ትድናለች ነው ያሉት ሐኪሞች። ግን ካልታከመች ግን ወደፊት አሁን በየባሰ በእድሜዋ እያደገ ስትመጣ በሽታውም እያደገ ይመጣል እና ላትንቀሳቀስ ሁሉ ትችላለች ልጅሽ ነው ያሉት። ካታከመች ሙሉ ለሙሉ ይለቃታል ነው ያሉት። ሳዳ እንግዲህ በጣም ቅድም ብዬሻለሁ በጣም ጠንካራ ጎበዝ እናት ነሽ። ከዚህ በኋላም ደግሞ ጠንክረሽ ለልጆችሽ ቆመሽ ተመልሰን እንደምናገኝሽ እናምናለን። ወደ አዲስ ምዕራፍ የሚያሸጋግሩሽን ስጦታዎች ደግሞ እናበረክትልሻለን። ቅድም ብለሻል እንግዲህ ሱቅ ቢኖረኝ ራሴን በስራ ባስተዳደርና ልጆቼን ቦታ ባሲዝ ደስ ይለኛል ብለሽ ነበርና ይህንን ታሳቢ በማድረግ ኢቢኤስ ቴሌቪዥን የ6 ወር የሱቅ ኪራይ ይሸፍንልሻል። ያው ስራ ተጀምሮ ደግሞ የምትፈልጊበት ቦታ እስከሚደረስ የእፎይታ ጊዜ ያስፈልጋል አይደለ? አንቺ ደግሞ በጣም ቶሎ የሚያስፈልጉሽ ከስር በጣም በመሰረታዊነት የምትፈልጊው ነገር የሚቸግርሽ ደግሞ አስቤዛም እንደሆነ ነግረሽናል። ኢቢኤስ ቴሌቪዥን ደግሞ ይሄንን ከግምት ውስጥ አስገብቶ የ6 ወር የአስቤዛ ወጪሽን ይሸፍንልሻል። ያው የሱቅ ክራዩ እንደተሸፈነ ሁሉ ደግሞ ለስራ መጀመሪያ የሚሆንሽ ካፒታል እንዲሁም ደግሞ መጀመሪያው የልጅሽ የጤና ሁኔታ አሁንም ያስቸገረሽ ወጥሽ ሌላም ስራ ለመስራት እየቸገረሽ ያለውና ቅዱስ ራእዩል ሆስፒታል ልጅሽን እስከ መጨረሻው ድረስ አሳክምልሻለሁኝ። እኛ ጋር እንኳን ህክምናው ባይኖር የትኛውን ቦታ እሷ እንድትድን እንዲሻላት ነገ ላይ ትምህርቷን እንድትማር ድና ጤነኛ ሆና ለታያት መትፈልጊውን ልጅሽን እስከ መጨረሻው ድረስ እስኪሳካ ድረስ ህክምናው ሌላም ቦታ ቢሆን አሳክማለሁኝ ብሏል። እንዲሁም ደግሞ ሀገር ውስጥም በመላው ዓለም የምትገኙ ኢትዮጵያውያን በሙሉ እንደማታሳፍሩን እናምናለን። ከዚህ ስር በታች በምትመለከቱት አድራሻ ሰአዳን እንግዲህ እንደግፋታለን። ልጆቿ ደግሞ ወድቀው አይገኙም፣ እነሱም አድገው ጥሩ ቦታ ላይ እንደሚደርሱ እናምናለን ለምትሉ ኢትዮጵያውያን ይሄው በዚሁ አድራሻ እንደምትደግፉ ተስፋ እናደርጋለን።
አመሰግናለሁ። አላህ ጀዛቸው ሀይር ጀዛቸው አላህ ይክፈላቸው። እስካሁን ከጎኔ የነበሩት በቃ አመሰግናለሁ። እዚህ እንዲቀርብ ያደረገችኝንም እህቴን በጣም አመሰግናለሁ። አላህ ጀዛቸው ይክፈላቸው። በርቺ። ለልጆችሽ ደግሞ ጠንካራ እናት መሆን አለብሽ። የዛሬው የአዲስ ምዕራፍ ፕሮግራማችን ይህን ይመስል ነበር። እሁድን በኢቢኤስ ይቀጥላል።